ምክንያት ደግሞ ነገሮች ከመፈጠራቸው በፊት ትንቢትን የሚናገር ቅዱስ አምላክ ስለሆነ ሁሉን የሚያውቅ ሁሉን የሚያደርግ ስለሆነ። ወደ ቁርአን ስንሄድ ግን ለምሳሌ አላህ ነብዩ መሐመድ የሚባል ነብይ ሊላክ እንደነበረ ኢሳ ተናግሯል ብሎ ይነግረናል። ያንን ሴት ነው የምናገኘው ስንል ግን ቁርአን ላይ እንጂ ወንጌል ላይ አናገኘውም። ስለዚህ ከነብዩ መሐመድ መምጣት በፊት አላህ የተናገረው አንዳችም ንግግር የለም። ሌላው ደግሞ ከነብዩ መሐመድ በፊት አሁን ሙስሊሞች በሚያመልኩት ደረጃ አላህ የሚባል አምላክ አለ ብሎ የሚያመልክ የለም። ለምሳሌ ቁርአን ላይ ራሱ አንድ ቬሪፋይ የሚያደርግልን ነገር አለ። ኤልያስ የሚባል ሰው አለ ቁርአን ላይ። ኤልያስ ማለት እግዚአብሔር አምላክ ነው ማለት ነው። አላህ ደግሞ እግዚአብሔር የሚባል ወይም ያህዌ የሚባል ስም የለውም። የነቢያት አምላክ ግን በተዘዋዋሪ ስሙ ያህዌ እንደሆነ ቁርአን ራሱ አትሪም ስለሚያደርግ የነቢያት አምላክ ስሙ ራሱ ያህዌ እንጂ አላህ አይደለም። ወይም ደግሞ በዚህ ሙስሊሞች በሚያመልኩት ፍሬምወርክ ውስጥ የሚመለክ አላህ የሚባል አምላክ በእስራኤልም ዘንድ በፈርስት ሴንቸሪ ኢየሱስ በነበረበትም ዘንድ የለም። ፈርስት ሴንቸሪ ጁዳይዝም ስታጠኑ ያህዌን እንደሚያመልኩ ኩሪዮስ ተብሎ ወደ ግሪክ ተርጉሞ ይሄኛው ያህዌ የሚለውን አምላክ የነቢያትን አምላክ እንደሚያመልኩ ነው እንጂ የሚናገረው ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስም የሚያመልኩት ይሄንን አምላክ እንጂ አላህ የሚባል እጅ ያለው እግር ያለው አይን ያለው ጆሮ ያለው ባት ያለው ሰባተኛ ሰማይ ላይ ዙፋን ላይ የሚቀመጥ አምላክ ብለው ምን አይሉ አያመልኩም። የነቢያት አምላክ እንደዚህ አይደለም፣ እንደዛ ብለው አላስተማሩም ማለት ነው። ሊተራል በሆነ ሁኔታ ምናልባት ሜታፎሪካል የሆኑ ዲስክሪፕሽኖች ሊኖሩ ይችላሉ። ከዛ ውጭ ግን ሊተራሊ የእግዚአብሔር አካል እንደዚህ አንድ ኮምፖዚት የሆነ ወይም ደግሞ ፒሲስ ኦፍ ፓርት ነው ብሎ ያስተማረ ነብይ የለም። ስለዚህ አላህ እውነተኛ አምላክ ነው የነቢያት አምላክ ነው የሚለው ነገር አንቀበልም ማለት ነው። ኤግዚስት ለማድረጉ ራሱ ወይም ደግሞ ህልውና ያለው አካል ለመሆኑ ራሱ ማስረጃ የለም። ሙስሊሞች የሚያመልኩት ሙሐመድን የላከው አምላክ ሙሐመድ አላህ የሚለው ስም ከሙሐመድ ፊት የለም ያልኳቸው አይደለም። አላህ ማለት ኢላህ ማለት ነው፣ አምላክ ማለት ነው። አረብኛው ቃሉ ሩት ወርዱ ራሱ አምላክ የሚል ትርጉም ነው ያለው። ያን ደግሞ አይሁዶችም ክርስቲያኖችም ይጠቀሙታል። ዛሬ ማንኛውም ሰው ተነስቶ አረብኛ ተናጋሪ ሰው አላህ ነው አምላክ ቢል ማለት ይችላል። ዲፊኒሽን ውስጥ ስንገባ ግን ዲቴል ውስጥ ነብዩ መሐመድን የላከ የአካል ክፍሎች ያሉትን አምላክ በጭራሽ አይደለም ማለት ነው። ስለዚህ የኛ አምላክ እግዚአብሔር ነው። ይሄ ደግሞ የነቢያት አምላክ ነው። ሙስሊሞች የሚያመልኩት አላህ ደግሞ የነቢያት አይደለም ሙሐመድን የላከው ማለት ነው። አላስተማሩትም። እንደዛ ብሎ ያስተማረ ነብይ የለም። እንደዚህ አይነት አምላክ አላስተማሩም የሚል ሐሳብ አቀሙ የቀረኝ ደቂቃ ስንት ደቂቃ ነው? 2 ደቂቃ። ኦኬ። በዚህ 2 ደቂቃ ሐሳብ ውስጥ ተቀልለው ማስረጃ በሶስት ተከፋፈለ ነው። አንደኛ የነቢያት አምላክ ትንቢት ሲናገር የነበረ በብሉይ ኪዳን እየተገለጠ በአካል እየተገለጠ የሚናገር ነው። በአካል ስላችሁ ፊዚካል በሆነ ወርልድ ውስጥ ቴምፖራሪ በሆነ ሬቬሌሽን ወይም ማኒፌስቴሽን ሲገለጥ የነበረ አምላክ ነው። አንደኛ። ሁለተኛ ነቢያትን የላከ ነው። ለነቢያት ስሙን የተናገረ ነው፣ ያስታወቀ ነው። ሶስተኛ ደግሞ ነገሮች ከመፈጠራቸው በፊት አስቀድሞ ከብዙ ዓመታት በፊት ለነቢያቶቹ ትንቢት ሲናገር የነበረ አምላክ ነው። ስለማን? ስለ ኢየሱስ ክርስቶስ መወለድ መሞትና መነሳት ትንቢት የሚናገር አምላክ ነው። አራተኛ ደግሞ እግዚአብሔር መንፈስ ነው እንጂ የአካል ክፍሎች አይደለም። ይሄ እግዚአብሔር አምላክ የሚሆንበት ነገር ነው። አላህ ደግሞ እውነተኛ አምላክ የማይሆንበት አንደኛ አላህን ዛሬ ሙስሊሞች በሚያመልኩት ፍሬምወርክ ውስጥ የሚያመልክ አንድም የብሉይ ኪዳን ነብይ የለም። ሁለተኛ ነገር ደግሞ ሙሐመድ የሚባል ነብይ እንደሚመጣ የሚናገር ምንም አይነት የብሉይ ኪዳንም ሆነ የአዲስ ኪዳን ትንቢት ባለመኖሩ ምክንያት ሙሐመድ ላከኝ ያለው አምላክ ኤግዚስት ስለማድረጉ ምንም አይነት ማስረጃ የለንም። ስለ አላህ የሚሰጠን ብቸኛ መረጃ ምንድነው? ቁርአን ነው። ቁርአን የመጣው ደግሞ በማን በኩል ነው? በነብዩ መሐመድ በኩል ነው። ነብዩ መሐመድ መጀመሪያ ሳናምን ነብዩ መሐመድ ተገለጠልኝ ስላሉት አላህ እና በጭራሽ አንችልም ማለት ነው። ስለዚህ አላህ እውነተኛ አምላክ ስለሆነ ምንም አይነት ማስረጃ የለም። አላህ አለ ቢባል ራሱ ፒስስ ኦፍ ፓርት የሆነ አምላክ ወይም ደግሞ እጅ፣ እግር፣ አይን፣ ጆሮ ሊትራሊ አሉ ተብሎ የሚታመን አምላክ አናመልክም ማለት ነው። بسم الله الرحمن الرحيم الحمد لله رب العالمين وبنستعين على أمور الدنيا والدين أما بعد ውድ ወንድሞቻችን እዚህ ሶሻል ላይ ሚዲያ ላይ ተቀምጣችሁ እየተከታተላችሁ ያላችሁ ሰዎች ወንድማችን የተጠየቀው ጥያቄና እሱ ለማመለስ የሞከረው መልስ አልተገናኘም። ማንን ነው የምታመልከው? ያንተ አምላክ ማን ነው ሲለው ሀዌ የሚባለው የሁሉም ነቢያቶች የሚያመልኩት አምላክ ነው። እሱ ነው ያለው እሱ ማለት ነው። ያ በማሆኑ ማስረጃ ቅርብ የተባለው ስለ ወልድም ተናግሯል፣ ስለ መንፈስም ተናግሯል። ሶስት አካል አለው፣ እሱ ግን አንድ ነው ያለው። እኔ ግን የጠየቁት ጥያቄ አንተ ሙባረክ ወይም ደግሞ ወንድማችን እዚህ ይህንን ጥያቄ ለማመለስ እዚህ የተቀረቀው አምላክ አለክ ወይ የለህም? ያንተ አምላክ ማን ነው? ያንተ አምላክ ማን ነው ሲባል ኤኬሌ ነው ብሎኛል።
ለምሳሌ እሱ እንዳለው ቀጥታ ወደ ቁርአንና ወደ መጽሐፍ ቅዱስ እንይባ። አላህ የሚባለው ኢየሱስ ክርስቶስ ወይም ደግሞ ኢየሱስ ክርስቶስ ራሱ እያመለከ ነበር። እሱ ራሱ ማለት ነው። የቱ ጋር ነው ማለት ትችላላችሁ። ባይዛዊ በዚህ ነገር ላይ እኛ አላህ ሱብሓነሁ ወተዓላ የምናመልከው አምላክ በሱረቱ ጣሃ ምዕራፍ 20 ቁጥር 15 ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ እኔ አላህ ነኝ ይላል። እንደዛው ደግሞ እሱን ለማወሳት ወይም ደግሞ ለእሱ ለማታዘዝ ሰላትን ማቆም እንዳለብንና አላህ ሱብሓነሁ ወተዓላ በሱረቱ ጣሃ ውስጥ ይናገራል። ማአት ምዕራፋችሁ ውስጥ አለ። በዚህ ላይ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ሲናገር ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን እዕቡዱላህ ወጅተኒቡ ጣጉት። ሁሉም ነቢያቶች እየተጣሩና ሰዎቹ ወደ ቀጥተኛ መንገድ እየተጣሩ የነበሩት ወደ ፈጣሪ፣ ያ ፈጣሪ ደግሞ ሶስት አካል ያለው አብ ወልድ ሳይሆን ብቸኛ የሆነ አምላክ፣ እሱ ደግሞ እሱ እንዳለው አካል የሌለው ነው አለው። አካል እንደሌለው እሱ አካል የለም ብሎ ነው የተናገረው ማለት ነው። አካል እንዳለው ከመጽሐፍ ቅዱስና ከቁርአንም እንትን እናደርጋለን። አካል አለ ማለት ስንል ያው ራሱን የሚችል እሱን የሚመስል አካል ማለት ነው። ከመክሉቅ ጋር ወይም ደግሞ ከፍጡር ጋር የማይመሳሰል እንደሆነ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እሱ ከንቱ ቢጤ መሳይ የሌለው አምላክ እንደሆነና የማይወልድና የማይወለድ የዘር ሐረግ የሌለው መነሻና መድረሻ የሌለው እሱ ደግሞ ሁሉም ነገር የፈጠረ ቻይ እንደሆነ ማለት ነው። ኢነላህ አላ ኩሊ ሸይኢን ቀዲር በሁሉም ነገር ላይ ቻይ እንደሆነ ነው። እንደዚህ እሱ ደግሞ እየተናገረው የነበረው ያ እሱ ወንድማችን እየተናገረው የወልድ ደግሞ የሚባለው ያ ወልድ የሚባለው አምላክ ከሶስተኛ ማለት ከሶስት አካል አንዱ ወልድ የሚባለው እሱ ደግሞ ሁሉንም ነገር ይችላል ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምን ማድረግ አልችልም ይላል ኢየሱስ ክርስቶስ ማለት ነው። ወልድ ከስላሴ ጋር ወይም ደግሞ አንድ ላይ አምላክ ተብሎ የሚጠራ ከሆነ ከሶስቱ አካላት ወይም ደግሞ ከሶስቱ አማልክት ወይም የሚመለከው አንዱ ጉልበት የሌለው አምላክ ነው ማለት ነው። አንዱ ጉልበት የሌለው አምላክ ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በሁሉም ነቢያቶች ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ወለቀድ ምንድነው ያለው እዛ ላይ ወቀደ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳን በሁሉም ነገር በሁሉም ሰዎች ላይ ግዴታ የተደረገው አንድን ፈጣሪ ወይም ደግሞ አላህ ብቻ ማምለክ እንዳለብንና ከሱ ውጪ ሌላን አማልክት ከሱ ጋር አጋርተን ማምለክ እንደሌለብን ያስተምረናል ማለት ነው። ስለዚህ እሱ ያለው አምላክ እኔ የጠየቁት ጥያቄ ቀጥታ ስላልመለስልኝ አሁንም እንዲመለስበት ደግሞ ፈልጋለሁ። አንተ የምታመልከው አምላክ ሶስት አካል ያለው ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ አምላክ ከሆኑ አንዱ ለምሳሌ አንዱን የሚወልድ ነው። ለምሳሌ በዕብራውያን ምዕራፍ 5 ቁጥር 5 ላይ አንተ ልጄ ነህ ዛሬ አንተ ወለድኩ ይላል። አምላክ ከሆነ አምላኬን ይወልዳል። አምላክ ከሆነ አምላኬን ይወልዳል። ዕብራውያን 5 ቁጥር 5 ላይ አንተ ልጄ ነህ ዛሬ አንተ ወለድኩ የሚለው ነው። እሱ አምላክ ከሆነ ወልድ አምላክ ከሆነ አብ አምላክ ከሆነ አብ አምላክ ከሆነ ወልድ አምላክ ከሆነ አንተ ልጄ ነህ ዛሬ አንተ ወለድኩ የሚለው ማንን የወለደው ነው? ማንን የወለደው? አምላክ ነው አምላኬን የወለደው ጥያቄ ማለት ነው። እዚህ ላይ ቆሜ መልስ እንዲሰጠኝ ይፈልጋል። ሌላ ደግሞ ኢየሱስ ክርስቶስ ወይም ደግሞ ከሶስቱ አካላት ወይም ደግሞ ከሶስቱ አካል ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተ ብቸኛ የሆንኩ አምላክ ኢየሱስ ክርስቶስ አንተ የላከው ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል። ያ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ማለት ነው። ኢየሱስ ክርስቶስ የቱ ጋር ነው እኔ አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ እኛ አምላክ ነን ብለው ያስተማረበት ቦታ አንድ ቦታ ሊያመጣ አልቻለም ማለት ነው። እግዚአብሔር የሚባለው ከኢትዮጵያ አልፈ እግዚአብሔር የሚባለው ስም ማንም አያውቅም ማለት ነው። ማንም አያውቅም እግዚአብሔር የሚለው ማለት ነው። ኢየሱስ ክርስቶስ ለምሳሌ አላህ የሚባለው ወይም ደግሞ ኤሎሂም የሚባለው አምላክ ያ ስም ያለው በማቴዎስ ወንጌል ምዕራፍ 26 ቁጥር ምን ስንት 45 ላይ ቁጥር 45 ላይ ምንድነው አለ? ኤሎኤ ኤሎኤ ላማ ሰበቅተኒ ነው አለ። ኤሎኤ ኤሎኤ ላማ ሰበቅተኒ። እዛ ላይ ኤሎኤ ኤሎኤ የሚሉ ስለ ኤልያስ ሳይሆን ኤሎኤ አላህ ወይም ደግሞ ኢላሂ የሚባለው ዛሬ ሙስሊሞች ነቢ መሐመድ የሰበከው አምላክ ነው እያስተማረ የነበረው እንጂ ሌላ አምላክን አይደለም እያስተማረ የነበረው ማለት ነው። ስለ ራሱ አምላክነት ለማስተማር ሳይሆን ስለ ሌላ አምላክን ለማስተማር ነው ኢየሱስ ክርስቶስ ወደዚህ ምድር የተላከው ማለት ነው። ነቢይ ነው፣ መልእክተኛ ነው። በዚህ ላይ ደግሞ በመጽሐፍ ቅዱስ ውስጥ ተናግሮ ነበር ማለት ነው። በመጽሐፍ ቅዱስ ውስጥ አለ። እንደዛም ደግሞ ሌላ ቦታ ደግሞ ኢየሱስ ክርስቶስ አምላክ ከሆነ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አምላክ ከሆኑ ወንድማችን እያመለከ የነበረው አምላክ የትኛ ነው ብዬ የጠየቁት አብን፣ ወልድን፣ መንፈስ ቅዱስም ሶስቱም አንድ አምላክ ናቸው ካለ አንድ አምላክ ይሞታልና ከሶስቱ ማለት ነው ያን ሞተ የማስነሳ ሌላ አካል አለ ማለት ነው፣ ሌላ አምላክ።
ስለዚህ አንተ እያስተማርክ ያለከው አንተ እያመለክ ያለከው አምላክ ያ የሞተን ወይም ደግሞ ከሙታኖች የሞተን እያስነሳ ነው ወይ? ያ የወለደ ነው ወይ? የተወለደ ነው ወይ? የትኛው ነው? የዘር ሐረግ ያለው ነው ወይ? የዘር ሐረግ የሌለውን አምላክ ነው የምታመልከው? ማን የትኛው ነብይ ነው ይሄንን ትምህርት እያሰበከና እያስተማረ የነበሩት ለማለት ፈልጌ ነው። አላህ ሱብሓነሁ ወተዓላ ሱረቱ ኢኽላስ ምዕራፍ 112 ከቁጥር 1 እስከ 4 ላይ ቁል ሁወ አላሁ አሐድ በላቸው። አንተ ነቢ ወይ በላቸው። ምን ልበላቸው? አላሁ አሐድ አላህ አንድ ነው በላቸው። አላሁ አሐድ አላሁ ሰመድ እሱ የሁሉም ሰው መጠጊያ የሆነ የሁሉም ሰው አምላክ እንደሆነና የሁሉም ሰው መጠጊያ እንደሆነ አላህ ሱብሓነሁ ወተዓላ በዛ ውስጥ እናገር። ኢየሱስ ግን ወንድማችን ለማናገር ሞክሮ የነበረው የእስራኤል አምላክን የእስራኤል አምላክ የእስራኤል አምላክ የተባለው እኔ ግን የጠየቁት አምላክ አላቸው ነው። የእስራኤል አምላክ በብሉይ ኪዳን ያለው አምላክ የማያንቀላፋና በአዲስ ኪዳን አምላክ ደግሞ የማያንቀላፋ አምላክ መሆኑን እንረዳለን እናውቃለን ማለት ነው። በማርቆስ ወንጌል ምዕራፍ 4 ቁጥር 38 አካባቢ ኢየሱስ ክርስቶስ አንቀላፍቶ ነበር ማለት ነው። ሌላ ደግሞ መዝሙረ ዳዊት 121 ከቁጥር 12 ላይ እስራኤልን የሚጠብቅ አምላክ አያንቀላፋም አይተኛም። ስለዚህ አንተ የምታመልከው አምላክ ከነዚህ ሁለት ወይም ደግሞ ከሶስቱ የትኛው እውነተኛ አምላክ ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሱረቱ አልበቀራ ምዕራፍ 2 ቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተአኹዙሁ ሲነቱን ወላ ነውም የሚደክም ሳይሆን የሚያንቀላፋ አምላክ ሳይሆን እሱ በሁሉም ነገር ቻይ ሁሉም ነገር ላይ ቻይ እንደሆነ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ይናገራል ማለት ነው። ስለዚህ ወንድማችን የሚያመልከው አምላክ የትኛው አምላክ ነው? ያ የሞተን አምላክ ነው? የተወለደን አምላክ ነው? የሚያንቀላፋ አምላክ ነው? የዘር ሐረግ ያለው አምላክ ነው? የትኛው አምላክ ነው እውነተኛ አምላክ ብሎ እያመለከ ያለው ለማለት ፈልጋለሁ። ደቂቃችን ካለገች ነገር እንደዛ ነው። ሌላ ደግሞ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ተናግሮ ነበር። ቁርአን ውስጥ ሁሉም ሰው አላህ ሱብሓነሁ ወተዓላ ወደዚህ ወደ አላህ ሱብሓነሁ ወተዓላ መመለስ እንዳለባቸው በቁርአን ውስጥ ይናገራል ማለት ነው። ሌላ ለምሳሌ ሱረቱ አልበቀራ ምዕራፍ 2 ቁጥር 23 አካባቢ ሲታዩት ያ አዩሃ ናስ ኡዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ያ አምላክ አላህ ሱብሓነሁ ወተዓላ እኛንና ከኛ በፊት የነበሩትን ሰዎችን የፈጠረ አምላክ ነው እንጂ በቀንና ወይም ደግሞ በጊዜ የተገደበ አምላክ ሳይሆን በነቢ መሐመድ ብቻ የተሰበከ አምላክ አይደለም ማለት ነው። ያ አምላክ ከንቱ ቢጤ መሳይ የሌለው እሱ የማይሞትና በእጅ የማይዳሰስ ማንም እሱን አይቶ የማያውቅና የዘር ሐረግ የሌለው እሱ ደግሞ የማይወልድና የማይወለድ ማለት የማይወልድና የማይወለድ የዘር ሐረግ የሌለው ምስት የሌለው ማለት ለምሳሌ በትንቢተ ኢሳይያስ ምዕራፍ 54 አካባቢ ከቁጥር 4 እስከ 8 አካባቢ ማየት ትችላላችሁ። ፈጣሪሽ ባልሽ ነው። ያ ነገር ደግሞ ምን እንደሆነ እስከዛሬ ደግሞ እኛ ማወቅ አልቻለም እና ስለዚህ ያ ነገር እንዲፋይን ያደርግልና አረጋስታት ነካኩ ጀሙ 23 ነው 5 ደቂቃ ነው እንደሽ ነው በቃ ሲጨርስ ታቆኝ። ኦኬ እያንዳንዱን ያነሳትን ነጥብ ይያለውና ኖት በመያዝ አለታማ ሁሉንም አድሬስ ለማድረግ ነው ከሰዓት አንፃር እንጂ እነዚህ ቢሆንስ ጥያቄዎች ነው አይደለም፣ ግን ከሰዓት አንፃር መመለሳቸዋለሁ። እሱ ግን አንዱን እኔ የጠየቁትን ጥያቄ አልነካልኝ። ምሳሌ አላህ እውነተኛ አምላክ እንደሆነ የነቢያት አምላክ እንደሆነ ነቢያት እንደሰበኩት የተከፋፈሉ የአካል ክፍሎች ያሉትን አምላክ ነቢያት እንደሰበኩ አልነገረኝም። ከኔ ያነሳውን ጥያቄ ግን ልመልስ። ኢየሱስ ሁሉን አይችልም የሚል ጥያቄ አንስቷል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ጥቅሱን አንድ ጊዜ እንፈተውና ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ያንን ከማለቱ በፊት ኢየሱስ ክርስቶስ የሚናገረው ነገር ስላለው ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እንደዚህ ይላል። ኦኬ ይሄን ከማለቱ በፊት ከላይ ጀምሮ ምን እንደሚል ልንገራችሁ። ስለዚህም ኢየሱስ ከቁጥር 17 ጀምሮ እንደዚህ ይላል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ አብዝተው ይፈልጉት ነበር። ስለዚህም ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ የሚያደርገውን እያንዳንዱ ነገር ምን ያደርጋል? ወልድ ደግሞ ያደርጋል ማለት ነው። ዊች ሚንስ ፓንቶክራቶስ የሚባለው ሁሉን ቻይነት አልማይቲ ጋድ ብለን የምናመልከው አምላክ ማለት ነው። ኢየሱስ ክርስቶስ አብ የሚያደርገውን ሁሉ እንደሚያደርገው መናገር ሁሉ እንደሚችል ተናግሯል። እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ በልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወት እንደሚሰጥ እንዲሁ ወልድ ደግሞ
ለሚወዳቸው ሁሉ ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ አንዳች ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብር። እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት መጣ እንጂ ወደ ፍርድ አይመጣም። እውነት እውነት እላቸዋለሁ የሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራል እያለ ይናገራል። አብ በራሱ ሕይወት እንዳለው እንዲሁ ለወልድ በራሱ ሕይወት እንዲኖር ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው እያለ ይቀጥልና ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። ስለዚህ አንድ ነገር ኬዙ ተነግሯል። ኢየሱስ ክርስቶስ ይሄን ያለበት ምክንያት ምንድን ነው? የላከኝን ፈቃድ እንጂ ፈቃዴን አልሻምና። ይሄ የፈቃድ ጉዳይ እንጂ የአቅም ጉዳይ አይደለም። በጣም በአጭር አማርኛ ላስረዳችሁ። ምሳሌ አንድ ጀነራል እና አንድ ወታደር አለ ብለን እንያዝ። ጀነራሉም ሰው ነው፣ ወታደሩም ሰው ነው። በዛ ሰዓት ላይ ግን ባላቸው ፖዚሽን ምክንያት አንዱ ጀነራል ነው፣ አንዱ ደግሞ ወታደር ነው። ጀነራሉ ወታደሩ ሁለቱም መሳሪያ ሊይዙ ይችላሉ። ግን አንድ ተራ ወታደር ተኩስ የሚል ትእዛዝ እስካልተሰጠው ድረስ ምን አያደርግም? አይተኩስም። መተኮስ ስለማይችል ነው አይደለም። ግን እዛ ቦታ ላይ በተሰጣቸው ኦርደር ምክንያት እንዲተኩስ የሚፈቅድለት ማን ስለሆነ ነው? የላከው ጀነራል ስለሆነ ማለት ነው። በድነታችን ታሪክ ውስጥ እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስን ወደዚህ ምድር ስለላከ ልጁ ደግሞ እኛን ለማዳን ሰው ሆኖ ሀምብል ሆኖ ወደዚህ ምድር ስለመጣ የማንን ፈቃድ ነው የሚያደርገው? የአብን ፈቃድ ነው የሚያደርገው። የአብና የወልድ ፈቃድ ደግሞ አንድ ፈቃድ ስለሆነ አብ የሚያደርገው ሁሉ ማን ያደርጋል? ወልድ ደግሞ እንደዚህ ያደርጋል። ከዛ አንፃር ፈቃድን አልሻምና በማለት ተናገረ እንጂ ከነጨራሹ ምን ማድረግ አልችልም ብሎ አልተናገረም። ከፈቃድ አንግል ነው። ፈቃድና ጉልበት ደግሞ አተርሊ የተለያዩ ነገሮች ናቸው። ስለዚህ እነዚህ ሁለቱም ነገር ኮንፊውዝ ማድረግ ኢየሱስ ከፈቃድ አንፃር ማነው ከፈቃድ አንፃር የተናገረውን ከአቅም አንፃር አድርጎ መተርጎም ይሄ ሄርሜኔቲካሊ የማያስገር ነው። ሁለተኛው አምላክ ይወልዳል ወይ? ኢየሱስ ከአብ ተወልደዋል። ይሄ የኩነት ጉዳይ ነው። እኛ እግዚአብሔር አብ እግዚአብሔር ወልድን ወለደው የምንለው ኢተርናል ሪሌሽንሺፓቸውን ለመግለጽ ነው እንጂ በሰው ጊዜና ሁኔታ ውስጥ የተደረገ ድርጊት አይደለም። አንድ ነገር እንዴት ተደረገ ምናምን ብለን ለመጠየቅ በሰው ጊዜና ሁኔታ ውስጥ የተደረገ ነገር መሆን አለበት። ምሳሌ ቅድም ስለ አላህ አካል የጠየቁት ላይ አንድ ያለው ነገር አለ። የሰውን ልጆች ወይም የፍጥረታትን የማይመስል አካል አለው ብሎ ያ ምንድን ነው ብዬ በጠየቀው ግን ይፋ ያደርግልኝ ግን አለ ብሎ ያጸድቃል። ታዲያ እኛ እግዚአብሔር ማነው አላህ እጅ አለው ብለህ እጁ ምን አይነት ነው እንደኔ ነው ወይ አምስት ጣት ያለው ነው ወይ ብዬ ስጠይቅህ ነው እንዳንተ አይደለም እኛ እናውቀውም ካል እግዚአብሔር አብ ወልድን ወልዶታል ስንል እንደ ሰብአዊ ውልደት ነው ብለን መተርጎም ምን አይነት ትክክል ያልሆነ ነገር ነው። ምክንያቱም የራሱ ሲሆን ነው እኛ እናውቀውም እንደ ሰው አይደለም። አላህ እጅ አለው ምን አይነት እጅ ነው እኛ እናውቀውም። ይሄኛው እንደዚህ ብሎ አላህን ተረድቶ እግዚአብሔር ኢየሱስ ክርስቶስን ወልዶታል ሲባል ግን ምን አይነት ውልደት ነው እንዴት አምላክ ወለደ የሚል አይነት ጥያቄ መጠየቅ ራሱ ትክክል አይደለም ማለት ነው። የመጀመሪያ ደረጃ እናንተ ብዙ ነገር ቢላፋይ ወይም ደግሞ ለምን ተብሎ ሳይጠየቅ ብላችሁ እያለፋችሁ እኛ ሲሆን ግን ኤክስትሪምሊ እንድናብራራ መጠየቅ በራሱ ትክክል ያልሆነ ነገር ነው። ስለዚህ ከዚህ አንፃር መታየት አለበት። የመጀመሪያው ደረጃ ከቢላፋይ ብላችሁ እናንተ እየመለሳችሁ ወደኛ ሲመጣ ግን ልክ እንደ ትልቅ ጥያቄ እንደ ቢግ ዲል የሚታይበት ሁኔታ ትክክል አይደለም። ሌላው ደግሞ ኢየሱስ ሥላሴን አልሰበከም። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሄዳችሁ ብታዩ፣ ዮሐንስ ወንጌል ምዕራፍ 5 ሙሉ ምዕራፉን ብታዩ ጌታ ኢየሱስ ክርስቶስ ስለ ሥላሴ ያስተምራል። ስለ አብ ስለ ወልድ እንደዚሁ አለቀ። አምስት ይጨመራል። ሞቆሃል ማለት ሞተሩ ብስሚላ እኔ አሁን እሳቸው አሁን የማን ሙባረክ በረከት ሴንሲቲቭ እየሆንክ ነው። ትንሽ ተረጋጋና እኔ ደግሞ ከአንተ ልማር ፈልጋለሁ። እኔ የጠየቁት ጥያቄ አሁንም አልተመለሰም ብዬ ገምታለሁ። ለምንድን ነው ካላችሁ አንተ የምታመልከው እየወለደ ነው ወይ የተወለደውን አምላክ ነው የምታመልከው ነው? ሁለቱንም አንድ ላይ እናመልካለን የሚለው አጠይቁኝ። እንደዚህ አይነት ጥያቄ አንጠየቅ የምንችል ከሆነ ጥያቄ ደግሞ እንደምንጠይቅ ደግሞ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ተናግሯል። ሱረቱል ቁርአን ውስጥ ደግሞ ተናግሮ ነበር። ሱረት ኢስራኤል ምዕራፍ 17 ቁጥር 111 ላይ እንዲህ ይላል፣ ወቁል አልሐምዱሊላሂ አለዚ ለም የተኪዝ ወለደ ወለም የኩን ለሁ ወልዩ ሚነ ዙል ወከብርሁ ተክቢራ። አያት ሰፊ ናትና አላህ ሱብሓነሁ ወተዓላ በሱረቱል ኢስራኤል ምዕራፍ 17 ቁጥር 111 ላይ ወቁል አልሐምዱሊላሂ አለዚ ለም የተኪዝ ወለደን ወለም የኩን ለሁ ሸሪኩን ፊል ሙልክ ወለም የኩን ለሁ ወልዩ ሚነ ዙል ወከብርሁ ተክቢራ። ምን ይላል እዚህ ጋር? የማይወልድና እንደማይወልድ አላህ ሱብሓነሁ ወተዓላ ለምን የሁሉም ሰው የሁሉም ነገር ፍጥረቶችን ባለቤት ስለሆነ እሱ ደግሞ በወልድ ወልድ ወይም ደግሞ መውለድ ስለማይችል ወይም ደግሞ ስለማይፈልግ አላህ ሱብሓነሁ ወተዓላ ለሱ አልተፈለገም ማለት ነው። ለምን መውለድና መወለድ የፍጡር ባህሪ ነው እንጂ የፈጣሪ ባህሪ ስላልሆነ ማለት ነው።
መነሳት መወለድና መውለድ የፍጡር ባህሪ ነው እንጂ የፈጣሪ ባህሪ ስላልሆነ አላህ ሱብሓነሁ ወተዓላ ከራሱ ነፃ ያደርጋል ማለት ነው። እና እኔ የጠየቅኩት ጥያቄ አሁንም አልተመለሰም። አንተ የምታመልከው አምላክ ማንን ነው? አንተ የምታመልከው አምላክ ማንን ነው? ያ የተወለደ አምላክ ነው ካልከው የወለደውስ አምላክ አምላክን ይወልዳል የሚለው ጥያቄ ደግሞ ገና ስለሚከተል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የተናገረው አላህ ሱብሓነሁ ወተዓላ እሱም ደግሞ ከንቱ ቢጤ መሳይ የሌለውና እሱ ደግሞ አልፋና ኦሜጋ እንደሆነ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ተናግሯል። ወልአወል ወልአኺር ወልዛሂር ወልባጢን የመጀመሪያ እሱ ደግሞ የመጨረሻ ከሱ ውጪ አንድም ነቢይ ስለ ሥላሴ የሰበከ ሰው ቅድም ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አብ ወልድ በመንፈስ ቅዱስ አጥምቁና ደቀ መዛሙርቴን አድርጉ ነው አለ እንጂ አምላክ እኛ አምላክ ነን አምላክ መሆናችን አስተምሩ አላመጣም ማለት ነው። እዛ ላይም ደግሞ አላመጣም እና ምን ማለት ፈልጋለሁ አምላክ የተባለው ኢየሱስ ክርስቶስና ሌላ መጽሐፍ ቅዱስ ውስጥ አብ ብቻ እንደሆነ በመጽሐፍ ቅዱስ ተናግሮ ነበር። አብ ሲባል እና ምንድነው አብ ማለት የሁሉም ሰው ባለቤት እንደሆነ በመጽሐፍ ቅዱስና በቁርአን ውስጥም ደግሞ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ምን ማለት ፈልጋለሁ ኢየሱስ ክርስቶስ ወይም ደግሞ መንፈስ ቅዱስ ወይም ደግሞ አምላክን አንድ ላይ አምላክ ማለት ከመስረጃ በመስረጃ ታቀርብልናለህ። እኔ ግን አላህ ሱብሓነሁ ወተዓላ እኔ የሚያመልከው አምላክ የዘር ሐረግ የሌለው እሱ ደግሞ ከንቱ ቢጤ መሳይ የሌለው ደግሞ አካል አለው ካለው እሱ ካለው ነገር በላይ ማለት አንችልም። አለኝ ካለ ደግሞ አለው እንላለን። ግን እሱ ያለው እሱ ሰሚዑን በሲር የሚለው ይሰማልና ያያል ደግሞ ከሰዎች ወይም ደግሞ ከፍጡራኖች ጋር ይገናኛል ወይም ደግሞ ይመሳሰላል የሚባለው ነገር አንድ አይደለም። አንተ ልጅ ዛሬ አንተ ወለድኩ የሚለው ግን ልጅ ካለው ልጅ ማለት ምን ማለት እንደሆነ ዲፋይን ማድረግ አለብኝ ማለት ነው። ልጅ ማለት በምንድን ነው ልጅ ማለት የሚለው አልተወለደም ከተባለ ልጅ የተባለው ሌላ ነገር ነው የሚለው ከሆነ እሱን እንደምታሰርድናል ብዬ ፈልግ